ዘንድሮ እንግዲህ በዚህ የደንቆሮ ባንዲራይ ማለት ነው ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው በቃ አንተ ዩናይትድን ይዘህ ትገባለህ ከቤርሙኒካ የ18 ዓመት ገና ፈላ ገና የዘረፈሳሽ እኮ ነው ገና ቤሊንግሃምን ቤንች አድርገህ የምን አባህ አንተ ታክቲክ ቀማሪ ነህ ነው የምን አባህ አሁን እንግዲህ አሊያን ዛሬ ላይ በቃ አሳላችንን ልንበላ ነው እንግዲህ አሁን አከበድከው አላዳፈቃሪስ ቪኒ ደግሞ ዛሬ ምን አባህ ስታረግ እንደነበረ እኔ አይቻለሁ በቃ ዝም ብለህ ማይሆን ሹት አለ በዛ ላይ ባዶ ኳስ ትስታለህ ባርሳ ደግሞ ልንገር በባርሳ ደጋፊ አምቡላ ተደሰት በነገር ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው እና ሲዝ ማድሪድ ይቀለብሷል ቀጣይ ይሄንን ጨዋታ ማድሪድ ይቀለብሷል ብለን አሁን በኮንፊደንስ መናገር በጣም ከባድ ነው ጀማው የምሪ ነው ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው ቲሙ ዶሚኔት አድርገውታል ጨዋታውን ነው ጨዋታውን አሸንፈው መውጣት የቻሉትና እነ ኪሊያንን እነ ቪኒን ያዘው ቲም በዚህኛው ለነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው ምላችሁ ማን በፍጹም አይገናኝም ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ እስቲ ሐሳባችሁን አካፍሉ ይሆናል አይሆንም በቃ ማድሪድ ተሸንፏል ማን ምን ጠብቃችሁ ነበር ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ በቃ ኤምባፔ ማላችሁ ይላ እንዴ ልንገራችሁ ሪያል ማድሪድ ይሸነፋላ ሪያል ማድሪድ አንድ ቢያገባም እሱንም ኤምባፔ ነው የሚያገባ ጥቅም የሌለው ጎል ነው የኤምባፔ ጎሎች ቫልዩ የላቸውም ሪያል ማድሪድ ቤት ውስጥ ከኤምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ ኤምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው ግን አይሆንም በቃ አይሆንም ገብቷችኋል አሁን የቀጣዩ ጨዋታ ላይ ባይኖር ኤምባፔ ሊያሸንፍ ይችላል ሪያል ማድሪድ ገብቷችኋል ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል ሎንግ ቦል ዝም ብሎ አይጮቱባቸው ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር ማን ኤምባፔ የተባልክ ሰውዬ እባክህ እንዴ የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ እግዚአብሔርን ምላችሁ የሪያል ማድሪድ ኳስ ሲይዝ ማለት ነው ኤምባፔና ቪኒሺየስ ብቻ ነው ከመሃል ሜዳ የሚያልፉት ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው የመሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ ኦሊሴ ባለጌ ነው ሶስቱ ኦሊሴ ሉዊስ ዲያዝ ሃሪኬን የሆነ ሰው ሊገላችሁ ይገባል እዚህ ጋር ደግሞ ባየር ሙኒክ ሪያል ማድሪድን 2-1 ቀጥቀጥ ነው ያደረገው ሜዳው ላይ አሬ ተጫዋች ሃሪኬን ምን አይነት ሹት ነው በእናታችሁ የለቀቀበት የኛ ተጫዋች የቀድሞ ተጫዋቻችን ሉዊስ ዲያዝ ሉቾ እንዴት እንደናፈቀኝ ከምር እኮ ነው መላችሁ ወይኔ አላቅም ብቻ ለማንኛውም ማለት ነው ሙኒኮች ዛሬ እጅግ በጣም ልዩ ነበሩ ያው ሪያል ማድሪዶች ማለት ነው በሜዳቸው ይሄንን ውጤት ባይዜ ሁለታች አድርገው መውጣት የሚችሉበትን ሁሉ እድል ማፔ ስንት ኳስ ነበር ሲያበላሽ ነበር ብዙ ጎሎችን ማስቆጠር የሚችሉባቸውን ቻንሶች ሲያጠፉ ነበር ሪያል ማድሪዶች እና እንግዲህ በሜዳቸው 2-1 በሙኒክ ተሸንፈዋል ሙኒኮችን ግን አለማድነቅ አይቻልም የሚጫወቱበት መንገድ እንዴት ነው ኳስ የሚጫወቱት በስማም የፖዚሽን ፎቶ እንዴት እንደሚያምር እግዚአብሔር እንዴት አባቱ ነው የሚያምረው ጨዋታቸው ሙኒክ አረ በስማም ትንሽ መከላከል ላይ ድክመት አሳዩ እንጂ የሚገርመው ባየር ሙኒክ ነው ዛሬ ተመለከተነው እንግዲህ ቀጣይ በሙኒክ ሜዳ ደግሞ ምን እንጠብቃለን እኔ እንጃ ግን ሙኒክ በዚህ አይነት ከምር ነው ማለት ለማንኛውም ባየር ሙኒክ የንን ጨዋታ ሪያል ማድሪድን 2-1 በሆነ ውጤት አሸንፏል ተጠባቂው ጨዋታ በባየርን አሸናፊነት ተጠናቋል ማለት ነው ፓፓ ምንም ጥያቄ የለውም መሃል ሜዳው ላይ ባየር ሙኒክ እንግዲህ የበላይ ነበር በትክክል ማለት ነውና ሃሪኬንም እንግዲህ ዲፕ የገባ አሪፍ ሊንክ አፖችን ለነ ኦሊሴ ለነ ዲያዝ ስፔሶችን እየፈጠረ ነበር ማለት ነው እንደተለመደው ጎል ማስቆጠር ችሏል ከዛ ባለፈ ግን ኪሊያን ምባፔ ጥሩ ነበር ግን በቃ በጣም ትራንዚሽኖችን እየጠበቀ ነበር ያንን አላገኘም ግን ደግሞ ጎል ማስቆጥሯል ብቻ ኪሊያን ምባፔ በጣም አደገኛ ተጫዋች አሪፍ ትራንዚሽን ይሄ ሙቭመንቶችን እየጠበቀ ነበር ግን ያንን ማድረግ አልተቻለም ማለት ነው በማድሪድ በኩል እንደዛም ሆኖ ግን ሰከንድ አፍ በሰማ የሚገራረሙ ቻንሶችን አግኝተው ነበር የባየርን ዲፌንስ አሁንም እንዳያችሁት ነው በጣም አስቂኝ ዲፌንስ ነው ማለት ነው እንደተለመደውም ደግሞ ስተት ሰርቶ ነበር ያ አህያ ሰውዬ ደግነቱ ቪኒሺየስ ግን ማንንም አይሰማም ሳተው ማለት ነው ኤኒዌይስ ፌዴሪኮ ቫልቬርዴ እንግዲህ እሱ ምንም ማድረግ አይችልም መሃል ሜዳ ላይ በቃ ቶታሊ ተበልጠው ነበር ማለት ነው በባየርን ማድሪዶች
እና ቴምፖውን መቆጣጠር አልቻሉ ማለት ነው። ቪኒ የሆነ 1v1 በቃ አሪፍ ነገር የሆነ ድሪብል ምናምን እያደረገ ነበረ፣ ግን ኢንድ ፕሮዳክት ዜሮ ነበር። ያው ከሚድፊልዱ ተበልጧል። ሶ ከዛ ሰፖርት እያገኘ አልነበርም እንደ አንዳንድ ጊዜው ማለት ነው። እዚህ ጨዋታ አብዛኛው ሰው ኦሊሴን እንደሚያደንቅ አልጠራጠርም። ምንም ይገባዋል። በጣም የሚገርም ተጫዋች እንደሆነ በስመ አብ አስመስክሯል። ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው። በስመ አብ ከኳስ ውጪ ያለውን እንቅስቃሴ ተመልከቱት። ከኳስ ውጪ እሱ ብቻ አይደለም፣ ኦሊሴም እንደዚሁ አፍ ስፔስ ላይ የነበረው ከኳስ ውጪም ከኳስ ጋር የነበረው ሙቭመንት በጣም የሚገርም ነበረ። ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው። በጣም አደገኛ ፓሰር ነው። እኛ ጎል ስኮረር እንደሆነ ነው ቶትናምም እያለ አንዳንዴ እንመለከተዋለን ምን አይነት ፓሲንግ ስኪል እንዳለው ማለት ነው። ግን ባየርን ከመጣ ወዲህ ደግሞ በቃ ይሄ እንደ ኬዲቢ ነው እኮ ይሄ ሰውዬ በጣም በቃ ታለንቱን እያሳየ ነው። ይችላል። እንደዛም ሆኖ ግን እኔ ማድሪድ ቻምፒየንስ ሊግ ላይ ምን እንደሆነ አላውቅም። ኤኒዌይስ ያበቃለት ይመስለኛል። በጭራሽ እዛ ሄዶ የሚያሸንፍ አይመስለኝም ሪያል ማድሪድ ሄዶ ሙኒክን ማለት ነው። ግን እንደዚህ ራሱ መጫወቱን ያስከስለ በቃ የሚገራርም ቻንሶችን አንዳንድ ኳሶች ተሳቱ እንጂ ኦልሞስት በቃ አቻ መሆን ምናምን ይችል ነበር። እንደዛውም ሙኒክን በጣም ሲቀልድ ነው የነበረው ቦክስ ውስጥ ማለት ነው። ደጋግሞ አደገኛ ቻንሶችን ይፈጥራሉ እንጂ ቦክስ ውስጥ በጣም ኮሜዲያን አይደሉ እንዴ? በስመ አብ ሲከላከሉም ኮሜዲያን ናቸው። ቦክስ ውስጥም ደጋግሞ ብዙ ቻንሶችን ከመፍጠር ነው እንጂ ጎሎችን የሚያገኙት በጣም ኮሜዲያን ናቸው። ክሊኒካል አይደሉም። ደጋግሞ ኳስ ሲያገኝ የሆነ በጣም ጨዋታ ነበር የያዙ የሚመስለው። በስመ አብ ባየር ሚኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ዲክታተሩ አስበላቸው። ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል። ሁሉም ችግር ከኤምባፔ ጋር ነው የምልህ። በቃ ኤምባፔ ነው ችግሩ። የዚህ ቡድን ችግር ኤምባፔ ነው። ገባሽ አይደል? እኔ ደስ የሚለኝ ነገር ከጨዋታው በፊት የትርፌ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል። እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም። አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል 88 ነው 89 90 ብቻ አርቴታ ታይም እንበለው። አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ፣ ይመቸኛል። ገባ የምደግፈው ግን አርሰናልን ብቻ ነው። ተረዳኝ። ለአርሰናል ጥቅም ነው ማስበው። ፒኤስጂ እና ባየር ሙኒክ ሴሚፋይናል መግባታቸው ለእኔ ምርጥ ነው። ባርሳ ራሱን ሰርተሽ ሴሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት። ዊ አር ዘ ገነርስ ልታደንቀኝ ይገባል። ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ነው። ማድሪድ ይቀለናል ጀሞ እንዴ ባየር ሙኒክ እንዴ ነው ይሄ የኦሊሴ ኳስ መጨረሻው እንደውም ፔናልቲ ነበር። እሱን ተመረዋል። ብዙ የሚሳቱ ድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው የሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን። ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀሞ። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብለን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻችሁ ደህና ደህና። ማድሪድ ጣራዋን ዘግታ በቤቷ ቅጥቅጥ ነው የተደረገችው። ቅጥቅጥ። አረ ባየር ሙኒኮች ግን ይችላሉ። ኦሊሴ የሚባል ልጅ ቅመም። እንዲሁም ይሄ ጨዋታ እኮ 5-0 4-0 ምናምን ማለቅ የነበረበት ነበረ። መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው። ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው። ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ። በሜዳቸው አላንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው። ግን ምን አይነት ጨዋታ ነው ያገኘው? ደስ የሚል ጨዋታ ልጅ። እንዲሁም ኮሜንታተሩ ምን እያለ ነበር? ባስኬትቦል ይመስል በቃ ይሄ የሚያጥቃል፣ ያ የሚያጥቃል፣ ይሄ የሚያጥቃል፣ በቃ ኦፕን ፕሌይ፣ ደስ የሚል ጨዋታ ሳይፈራሩ ማለት ነው። ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች። ነገር ግን ያው የመልሱ ጨዋታ ላይ እናያለን። ማድሪድን የምትንቀው አይነት ቲም አይደለም። ያው ማድሪድ ወድቋል ምናምን ብላ አትገምትም በሜዳው ስለተሸነፈ። ያው ማድሪድ ነውና ስለምናውቀው ደጋግመን ስላየ ነው። ግን የሚገርም ጨዋታ ነው። ኦሊሴ የሚባለው ልጅ ግን
አይ ማድሪድ ሳንቲያጎ በርናቡ ላይ እኔ እንደዚህ አልጠብኩም ነበር። አንኤክስፔክተድ ነው የሆነብኝ። ኦፍ ኮርስ ሙኒክ በዚህ ሰዓት በጣም ጸዴ ቡድን ነው፣ ከዚህ በፊትም ተናግሬያለሁ። ግን ደግሞ ይህ ማድሪድ ስለሆነ አንደርዶግ አታርጉት ምናምን ነገር ብዬ ነበር። ሁለት አይነት ካራክተር ያለው ማድሪድ ነበር የተመለከትነው። እግዚአብሔር መጀመሪያ ምን አይነት አላማ ነው ይዞ የገባው? አሰልጣኙ ተውት በቃ ሲጀመር አሰልጣኝ የላችሁም። ጎስት እንዳለው አሰልጣኝ የላችሁ። አሰልጣኝ ጁድ ቤሊንጋምን የሚያክል ትልቅ ሜንታሊቲ ያለው ትልልቅ ጨዋታዎች ላይ በደም ሼን ማድረግ የሚችል ተጫዋች እያለ ቲያጎ ፒትራች የሚባል ልጅ ያስገባል። ልጁ መጥፎ ልጅ ነው እያልኩ አይደለም፣ ግን እንደዚህ አይነት ጨዋታዎች ላይ የሚያስፈልገው እንደነ ጁድ ቤሊንጋም አይነት ተጫዋች ነበር የሚያስፈልገው። ፕላስ ደግሞ እንዴት መሰላችሁ መጀመሪያ በለው ብሎክ ይሆናል አይደል? ትራንዚሽን ነበር መጫወት ፈልጎ የነበረው። በካውንተር ማግኘት የሚፈልጋቸውን እድሎች ምናምን ነገር የሚያገኛቸውን እድሎች መጠቀም ነበር ሐሳቡ ማለት ነው። ልጥልጥ ተደረገ ማለት ነው። ፈርስት ሃፍ ጭራሽ መቋቋም ከብዷቸው ነበር ሙኒኮች ነው። ልክ ያ ነገር 2 ጎል አስቆጥሮበት ያን ነገር መቋቋም እንደማይችል ምናምን ነገር ያጫወቱ ያ ስትራቴጂ እንዳልሰራለት ሲያቅ ደግሞ ልክ ሙኒክን ማለት ነው ኢቭን ዶሚኔት አድርጎ መጫወት እንደሚችል ኳሱን ይዞ መጫወት እንደሚችል 2 ጎል ከተቆጠረበት በኋላ አሳይቶን። እኔ እንደውም መጀመሪያ እንዳየሁት በቃ ዘመናዊ እግር ኳስ ለሪያል ማድሪድ አጫወት ምናምን ነገር ከካልቸራቸው ወጥተው አዳዲስ እንዳሉንሱ አይነት አሰልጣኞች ምናምን መቅጠር አለባቸው ምናምን ብዬ እያሰብኩ ነበር ማለት ነው። ጭራሽ የሲስተም ቡድን ነው ሙኒክ ምናምን በደንብ ዶሚኔት አድርጎት ነበር ኮምፕሊትሊ። ከዛ ግን 2 ጎል ከተቆጠረበት በኋላ ኢቭን ቪኒሲየስ የሳተው ድል ጭራሽ መሆን የለም ብዙ ድሎችን ሲያመኩ ነበር። ሶ እነዛን ድሎች በአግባቡ ኢፌክቲቭ ነው ቢጠቀሙና መጀመሪያ በሎሎክ ተጫውቶ በትራንዚሽን ምናምን ነገር መጫወት ባይፈልጉ በቃ ደንግጧቸው ነበር መጀመሪያው ነው ማለት ነው። በአግባቡ ማለት ነው በቃ ይሄ ወስነውበት ቢገቡ ይሄንን ጨዋታ በእርግጠኝነት አይሸነፉም ነበር። ሶ አሁን እንግዲህ ወደ ባየር ሙኒክ ሜዳ ተጉዞ ማድሪድ አሸንፎ ወይም ደግሞ ካምባክ ሰርቶ ያልፋል ማለት ከባድ ሊሆን ይችላል። የቻምፒየንስ ሊግ ነው ማድሪድ ነው ከዚህ ሲያደርግ ነበር፣ ግን አሁን ላይ ያ ነገር ከባድ ይመስለኛል። ሳንቲያጎ በርናቡ ላይ በፍጹም መሸነፍ የሌለበትን እድል ነው አሳልፎ የሰጠው። እስኪ ስለ ጨዋታው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ። ቬኒሲየስ የሳተው ድል በጣም ነበር የሚያሳዝነው። ቬኒሲየስ ደግሞ እንደዚህ አይነት ጨዋታዎች ላይ ምናምን ነገር ብዙ ጊዜ በእንደዚህ ነገር አናውቀውም። ዛሬ ግን ያ ነገር ተፈጠረ። እስኪ ለማንኛውም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። እሺ ምርጡ የቻምፒዮንስ ሊግ ጌም ሙኒክ ከማድሪድ በሙኒክ አሸናፊነት ተጠናቋል። ማድሪድ ያው ባብ ነው ታውቃላችሁ፣ ተቀጥቅጦ እንደምንም 2-1 ቢሆን አምልጧል ማለት ነው። ብዙ ጎል መግባት ነበረበት። በጣም ያበደ ጌም ነበር፣ እዚህም እዛም ነበረ። ማን ያንን የነዛን ክለብ ማን ያለ ዱካኩ የሆነ ቲም ማለት ነው። በጣም ያበደ ጌም ነበረ። ኑዌር እንዴት ነው የምችለው በእናትህ በ40 ዓመት አሁንም አርጅተህም እንደዚህ አረ ጀግና ነው የምር ኑዌር። ማድሪድ ግን ምን አይነት ቲም ነው? የሆነ የማይሞት ቲም ታውቃላችሁ፣ የተለየ መንፈስ ያለው ቲም ነው። ለማንኛውም ያበደ ጌም ነበረ። ቀጣይም እኔ ሙኒክ እንደሚገለው እርግጠኛ ነኝ፣ ምክንያቱም በጣም ብዙ ኳስ እየሳቱ ነበር፣ ብዙ ማለት ነው። እና ያበደ ነበር። በጣም ተስናንተናል። እዛ ቻምፒዮንስ ሊጉ ማለት እኮ ነው ያራዳ ልጆች፣ ቻምፒዮንስ ሊጉ ማለት ይሄ ነው በቃ። ሌላ ምን አለ? በቃ አስደናቂ ጨዋታዎች አቆ ነው በቃ፣ ግዴታው ነው። ካለዛ አይሆንለትም በቃ፣ አይመቸውም ነው ማለት። ይሄን ደግሞ ከነዛ መሃል አንዱና ዋናው ጨዋታ ነበር ያራዳ ልጆች። ባየር ሙኒክ ከሜዳ ውጭ ተጉዞ ጉደኛ ቡድን ሆኖልሃል ያራዳ ልጆች። ከሜዳ ውጭ ተጉዞ ልክ አይደለም ግን ይሁን 2-1 አሸንፏል። ማክበር ነበረበት ማድሪድ ነው ያለ ምንም ጥያቄ። ግንስ 2-1 አልቋል። ማድሪድም ዝም ብሎ ግን አልተሸነፈም ወዳጄ። የትሬንት እግሮች ጤነኛ አይደል አሉ አንተ። ላሊጋም ሄዶ ተሻግሮም ትሬንት እግሮቹ እንደዛው ናቸው፣ አልተቀየሩ። ራሱ ይመስለኛል ሊስትሮን ይዞት ሄዷል እንጂ እንዲህ አይደለም በቃ ምንም ያውኑ ተረዳይ፣ ምንም ለውጥ የለውም ነው የምልህ። እዚህ ይጨፋጨፋሉ፣ እዛም ይሞክራሉ። ቪኒሺየስ እንደውም ኳሷችሁን አብክኗል ነው እንጂ በቃ ባቻም ሊያልቅ ይችላል። በእርግጥ ያን የምንመጣበት ይሆናል። እዚህ ጋር ግን በጣም ቆንጆ ጌም ተመልክተናል። ቀጣይ ማጓግቶን ነው እንግዲህ የተለያዩ ተራዳ ልጆች። ሐሳብ አስተያየት እናንተ ነው። በደም ሼር ኮምፕሊንግ ይመቻችሁ። ሜንታሊቲ ሙኒክ ፊት አያድንህም። ይሄ ሙኒክ እንጂ ሲቲ አይደለም። ከጨዋታ በፊት የሰራሁትን ቪዲዮ ካያችሁ ጨዋታውን አይቼ ነው የሚመስለው። ነግሬያችሁ ነበር ኦሊሴ እና ኪሊያን ምባፔ እዚህ ጨዋታ ለውጥ እንደሚፈጥሩ። ሪያል ማድሪድም ከ2018 በኋላ በሜዳው ጎል ሳያስቆጥር ወጥቶ እንደማያውቅ፣ ባየር ሙኒክም በየጨዋታው ከ2 እና ከ3 ጎል በላይ እያሸነፈ ነው ዘንድሮ የመጣው። ቦስቲም ቱ ስኮር እንደሚሆን ግልጽ ነው። ጨዋታው በጣም ኦፕን ነበር። ሁለቱም መከላከል ላይ ደካማ ነበሩ። በሙኒክ ሜዳ ግን በቃ ማድሪድ ሂዩሚሌት እንዳይሆን ነው የሚፈራው ማለት ነው። በጣም ያበረ ጨዋታ ነበር። በቃ ግን ከጨዋታ በፊት የሰራሁትን ቪዲዮ ከስራ አስቀምጥላችኋለሁ። ቴሌግራም ቻናላችንንም ጆይን ብትሉ አብራችሁ ትበላላችሁ። ትንተና ማየት ብቻ ሳይሆን ትኬትም መብላት ከፈለጋችሁ
አስማት ቢ6 ብላችሁ 12000 ሜምበር ያለውን ቴሌግራማችንን ጆይን በሉ ማለት ነው። ማን ተመቻችሁ? ጨዋታው እንዴት አያችሁት? ኮፒ ሊንክ ሪፖርት ሼር ያደርጋችሁ ሐሳባችሁን ኮሜንት ላይ መቻችሁ። በቃ ቻምፒዮንስ ሊግ የሚሸት ጨዋታ ማለት ይሄ ነበረ ጋይስ። ምን አይነት አስደናቂ ፉክክር ነው የተመለከትነው። ባየር ሙኒክ ከሜዳ ውጪ ወደ ቤርናባው ተጉዞ ኃያሉን ሪያል ማድሪድ የቻምፒዮንስ ሊጉ ንጉስ ሪያል ማድሪድ 2-1 አሸንፎ መመለስ ችሏል። በመጀመሪያው አጋማሽ ሪያል ማድሪድ በጣም ካውንተር አታክ እና ዳይሬክት አታኪንግ በጣም በትራንዚሽን የበዛበት ጨዋታዎችን ለመጫወት ሲሞክሩ ነበር። ባየር ሙኒኮች ደግሞ ይበልጥ ጨዋታውን አረጋግተው የጎል ዕድሎችን ለመፍጠርና ጨዋታውን በደንብ ዲክቴት ለማድረግ ሲሞክሩ ነበር። ታዲያ 41ኛው ደቂቃ ላይ ተሳክቶላቸውም ከሰርጂ ግናብሪ በአስደናቂ ሁኔታ አሲስት የደረገለትን ኳስ ሉዊስ ዲያስ በጥሩ ሁኔታ አስቆጥሮ 1-0 ወደ ረፍት እየመሩ ወጥተው ከረፍት በኋላ ገና ጨዋታው እንደተመለሰ የግራ ተመላላሽ የሪያል ማድሪዱ ካሬራስ በሰራው ጥፋት መሃል ሜዳ ላይ ኳስ ተነጥቆ ሄዶ ባየር ሙኒኮች በአስደናቂ ሁኔታ ኦሊሴ አመቻችቶ ያቀበለውን ኳስ ሃሪኬን ከቦክስ ውጪ እጅግ ድንቅ በሆነ አጨራረስ 2-0 ባየር ሙኒክ እንዲመራ አስቻለ። ከዚህ በኋላ ሪያል ማድሪዶች ቅያሬዎችን አድርገው ተደጋጋሚ ማጥቃቶችን መሰንዘር ጀምሮ ነበር። ነገር ግን 74ኛው ደቂቃ ድረስ ጎል ማግኘት አልቻሉም ነበር። ትሬንት አሌክሳንደር አርኖልድ አስደናቂ አሲስት ለኪሊያን ምባፔ አድርጎለት እንግዲህ የባየር ሙኒክን ጎል መድፈር ችሎ ነበር። ከዛ በኋላም ተጨማሪ ጎሎችን ሪያል ማድሪዶች ለማስቆጠር ርብርብ ያደርጉም፣ ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በተለይ ኖየር ተደጋጋሚ ሴቮችን ሲያደርግ ተመልክተናል። ቪኒሲየስ ጁኒየርም በአንድ አጋጣሚ የሳታት በጣም የማታመን ኳስ ነበረች። ግብ ጠባቂውን አጥፎ ለማስቆጠር ብቻውን 1-1 በተገናኘበት አጋጣሚ እድሉን ሳይጠቀም ቀርቷል። ለማንኛውም ባየር ሙኒክ ከሜዳው ውጪ ተጉዞ ሄዶ እንግዲህ የሃያላኖቹን ፍልሚያ 2-1 አሸንፎ ወደ ባየርን አሬና በጣም ጥሩ የሚባል ውጤት ይዞ መመለስ ችሏል። የመልስ ጨዋታው የዛሬ ሳምንት ይደረጋል። ስለምሽቱ አስደናቂ ምርጥ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የፈለከው ጀግና የማድሪድ ደጋፊው የፈለገው ቡድን ቻምፒዮንስ ሊግ ላይ ነው። በዚህ ሰዓት ለባየር ሙኒክ እጅ ካልሰጠ አንተ በቃ ጀግና ቲም ነው ያለ ማለት ነው። እኔ ማድሪድ ደጋፊ ነኝ። ይመጣም አልጠበቅኩትም። እኔ ባየር ሙኒክ ዊን ብዬ ቀን ቪዲዮ ስሰራ ተመልክታችኋል። ባየር ሙኒክ እንደሚያሸንፈው በስራ ታውቃለህ። ኪሊያን ምባፔ ሳቶ ኳስ ቪኒ ግን ደግሞ ኒውርን ነው የምታደንቀው። ያራዳልሽ ኒውርን ነው ቡድንም ነው ኢንዲቪጁዋልም የሚገርሙ ተጫዋቾች አሉ። ኦሊሴ፣ ሃሪኬን፣ ሉዊስ ዲያዝ፣ ናብሪ ያበደ ቡድን። ሄና ደግሞ የበለጠ ጀግና ነው ማለት ስንት ትኬት እንዳፈነዳዳል። ሙኒክ 2 ጎል አግብቶ ሪያል ማድሪድ 1 ጎል ያገባል ምናምን ማለት ፐርፌክት። እሱን የቀረ ቦስ ቲምስ 2 ስኮር ኤንድ 2.5 ኦቨር የሀገር ትኬት ፍንድት ድት ማለት ነው። እዛ ጋር ብር እየተቆጠረ ነው። ያራዳልሽ በዚህ ቴሌግራም ቻናል ከችበል እየተቆጠረ ነው። እግዚአብሔር አለ ባዮ ሊንክ አለ። በሊንኩ መሰረት መቀላቀል ትችላለህ በቀላሉ። ካልሆነችን ሰርች ስታደርጋት ሄና ከቻሰ ይላል ማለት ነው። ይመችኝ። ሪያል ማድሪድ በሜዳውና በደጋፊት በባየር ሙኒክ 2-1 እጅግ አስፈሪውን ባየር ሙኒክን የተመለከት ነው። አረ ኦሊሴ አስፈሪ ባየር ሙኒክ። ወደ መጨረሾቹ ደቂቃዎች ላይ ደግሞ አስፈሪውን ሪያል ማድሪድ። ይሄ ጨዋታ አብቅቶለታል፣ አክትሞለታል የሚባል ማድሪድ ሞተ ተቀበረ አይሰራም። ይሄንን ሎጎ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ አይነህ እያየ ቆፍረህ መሞቱን አረጋግጠ አፈር አልበሰህ ራሱ ዞር ስትል ሊል ይችላል። 2-1 ጠባ ውጤት ነው። ግን ደግሞ ባየር ሙኒክ አድቫንቴጅ አለው ወደ ሜዳው ስለሚመለስ ማለት ነው። ወደ ጀርመን ይዞት ነው የሚመጣው ሪያል ማድሪድ። ግን ጥሩ ጨዋታ ነበር እንደተጠበቀው። ፕሪዲክሽን ላይ እንዳልኳችሁ ይሄንን ጨዋታ አንዱ መምረጥ ከባድ ነው ብያችሁ ነበር። ቦስ ቲም ስኮር ይገባባል ብለ እለፍ ብዬ ነበር። ቦስ ቲም ስኮር ፈርስት ሃፉ እንደነገርኳችሁ ነበር። ሰከንድ ሃፉ ደግሞ ሌላ ድምቀት፣ ሌላ ማሽን፣ ሌላ ኤሌክትሪክ፣ ሌላ ኢነርጂ እጅግ የተለየ ነበር። ሃሪኬን እንደተጀመረ 2-0 ማድረግ ችሎ ነበር ሰከንድ ሃፉን። ፈርስት ሃፍ ሻርፕ አልነበረም ላልኩት አንዳንድ ኮሜንት እያዩ ነበር። ሂ ዋዝ ናት ሻርፕ። በቃ ሃሪኬን ከዚህ በላይ ማድረግ የሚችል ሰው ነበር ስላስቆጠረ እንዳትሸወዱ። ሉዊስ ዲያዝ ባለቁ ሰዓታት በስማም ኮምፖዘሩ ናቱ በጣም ሲሊ 3-2 እየተገናኙ በጣም ሲሊ ስህተቶች ይሰራ ነበር። ሪያል ማድሪድ ደግሞ ጁድ ቤሊንጋም ከገባ በኋላ ፔትራሽ ነው ምናምን ወጥቶ በቃ ጨዋታው ተቀየረ። ይዛን ጁድ ነው ያው ከጉዳት የሚመለስ። ሙሲያላ ደግሞ ሌላ ሻርፕነሱን ያላገኘ ሰው የድሮ ውሳኔዎች የሌሉ ሰው ነው። ፕሬስም ሲያደርግ አያምርበትም። ናብሪን ቀይሮ ማለት ነው። ፍሮንት ስሪው ናብሪም ኬንም ኦሊሴም ሰከንዳ በጣም ድሮፕ አድርጎ ነበር። ዲያዝም ደግሞ ወደ ከ80 በኋላ ግን ማድረግ ያለበትን ኮምፓኒ አድርጎ ከበርናቢያው 3 ነጥብ ይዞ ወጥቷል። ኤምባፔ የአርኖልድ ፓስ ይለይ ነበር። ቪኒ ይችላል።
በቃ የሆነ በቃ ይሄ ክላስ የሆኑት ተጫዋቾች ሌላ ሌቭል ናቸው። ግን ያው ማድሪድ ከመውደቅ የሚተርፍ አይመስለኝም። አሊያንዝ ላይ የሚያዳምጡት አይመስለኝም። ለማንኛውም እናንተስ ምን አሰባላችሁ? ፎሌክሽን ማርጋይርስ ይመቻችሁ። ሙኒክ ምን አይነት ድንቅ ብቃት ነው ያሳያችሁ። ነገር ግን ማድሪድን ማመን ቀብሮ ገሎ ነው ማድሪድን ማመን። ብዙ ኳስ ነው ያባከኑት ሙኒኮች፣ ብዙ ኳስ። ቢያንስ 4 ግብ ይሆናል እኮ ያባከናችሁት፣ 4 ግብ ይሆናል ቢያንስ። ወደ ጌሙ ስንመጣ ግን ሙኒክ ምን አይነት አታክ እንዳላቸው በተለይ ሚካኤል ኦሊሴ ተመቻለት። ምን አይነት ቻንሶችን ክሬት ሲያደርግ ነበረ ከቀኝ በኩል። ኬን ደግሞ እንደተለመደው ቅርቅር እያደረገች እያኮራችን ነው። ከእንግሊዝ መምጣቷን እያሳየች ማለት ፓፓ የሚገርም ጌም ያየነው። የማድሪድን ቢልድ አፕ እንዳይፈጥሩ ሚድፊልደሩ የሙኒክ በጣም ሶሊድ ነበረ፣ ያበደ ነበረ። ኖየር ደግሞ በጣም ይችላል። በቃ አቅም ያለው ሰው ብቻ። ኧረ ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው፣ ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውን ተሳክቶላቸው በሉዊስ ዲያዝ አማካኝነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች፣ ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እዚህ ጋር ደግሞ ሌላ ትኩሳት ዛሬም በሜዳችን ተሰጠን በሜዳችን የኛው ልጅ ነው እንግዲህ ያው የመጀመሪያውን ጎል ያገባ፣ ሁለተኛውን ሃሪኬን አገባ። ሉዊስ ዲያዝ ግን ዝም ብዬ ሳይ እግዚአብሔር ምስክር በቃ አሳቀቃለሁ፣ አፍራለሁ። የምሬን ነው። መውጣት የሌለበት ልጅ የምሬን ነው። አይ ሉዊስ ዲያዝ ተሰጥቶናል። እንግዲህ እኛ ማድሪዶች እንግዲህ ተሸንፈናል። ዛሬም ሙኒክ ሜዳ ሄደን እንቀለብሰዋለን ማለት የማይታሰብ ነው። የምሬን ነው። በጣም አሪፍ ጨዋታ ነው ያለ ሜዳቸው ሲጫወቱ የነበሩት። ያሳዩት ያለ ብቃት የሚገርም ነበረ። ኮርቶ አለመኖሩ ግን ጎርቶናል። ያራዳ ልጆች እኛ ፔሲጂን ጥለን ካለፍነ እስከዛ አይመለስ ሜቢ ካለፈ ሪያል ማድሪድ ግን ምንም ማድረግ አንችልም። እኛ የ15 ጊዜ የአውሮፓ ሻምፒዮንስ ሊጎች ብንወድቅም ችግር የለብንም። ገናና ንጉስ ነን። ግን የሚያስጠላ ነበር። ያራዳ ልጅ የሚያስጠላ ነበረ። ብቻ ጋይስ ይደብራል የምር። ናና ሲቲ ደጋፊ የትም እንዳትሄድ የክለብህ ሌጀንድ ሄዶ ተበቅሎልሃል ነው የሚል ማድሪድን ሜዳው ድረስ ሄዶ ሰጠት ከጨዋታ ብልጫ አዝናኛው ነው ጨዋታ። ምን አይነት ሙኒክ ነው የሰራው? ምን አይነት ኮምፓኒ ነው? ኧረ ብስሚላ ምን አይነት ስልጣኝና ምን አይነት ብስሚላ እንዴት ደስ እንደለኝ እኔ ቋጠሬ ዛሬ በአርሰናል ባይሳካም እዚህ ጋር ግን ለሙኒክ ቋጠሬ ተሳካልኝ ደስ ነኝ። እርሶስ ደስ ስላሉት ሉዊስ ዲያዝ ምን አይነት አረት ትችላለህ? ኧረ ብስሚላ ቆሜ ያጨበጨብኩለት። ኧረ ብስሚላ ጨዋታው ላይ የነበረው ኦዲሴ ስንቶቻችሁ እናድንቃችሁ። ሲጀመር እኛን ማድሪድ ተጣለን ማለት ነው። እኛ እሱ ችሎ ሳይሆን ማለት በራሳችን ስህተት ነው የወደቅነው እንጂ ማድሪድ የዘንድሮ ማድሪድ አይችልም። በቃ አሁን ቀጣይ ደግሞ ማለት 4 ነው የሚገባብሽ 4 እዛ ሙኒክ ማለት ልጥፍ ደስ ነኝ። እርሱስ ደስ አላሉትም? ይመቻቹ። ሲቲ ፋሚሊ ደስ ብሎኛል። ሳሙኤል ያባዳባዱ ያለ ያስጨዋል ታያዋለህ። አሁን ይበቃኛል። እኔ በእውነት በቃኝ። በቃ በበርናቤው መነሳሳት ነው እንጂ ትንሽ የተፈጠረው በቃኝ። ሉዊስ ዲያዝን ተናገርኩ እንደሆነ ሆነ። ቹዋሜኒን ተናግሬ ነበር። ቢጫ አገኘ አይታችኋል። ቀጣይ ጨዋታ ያመልጠዋል።
ኤኒዌይስ የፈለጋችሁትን አግኝታችኋል። ቢያንስ ኮፒ ሊንክና ሪፖስት በማድረግ ተባበሩ። ውስጥ አካውንቱ ተመቷል። ሀሳባችሁ ኮመንት ላይ መሳቅ ነው ስራችሁ። ሳቅ የራስ ጉዳይ። አሊያን ዛሬና ያባረበዱ እያለ ሲጮህብት ታየዋል። እኔ እንደዚህ አይነት ቶርቸር አይገባኝ። እንቀጥል። እሱ እንቶ ይኸው ኤምባፔና ቪኒሽስ መስገብገቡን አቁሙት ብዬ ፈርስት ሃፍ ሪያክሽን ላይ ስተናግሬ ነበር። ቀጠሉበት። በሱ አይታችሁታል። የተፈጠረው ያገባ ነው ጎል ራሱ ትሬንት በፈጠረው ቻንስ ነው ቁጭ ነው ያደረገለት። እሱን ራሱ ሊስተው ነበር። ኤምባፔ ቀልድ ነው ያዘው። በእውነት ኤምባፔ በጣም ነው የተቀለደው። ማያሩካ ጋር ቀለድክ፣ ዛሬም ቀለዳችሁ። ቪኒሽስም እርስ በርስ ለመስጠት አንዴ ነው ቪኒሽስ የሰጠው። አይታችሁታል። ኤምባፔ ከየት ከርቀት ሲመታ እንደነበረ ከየት ነው ያየው። ቪኒሽስ ሲያደርገው የነበረው እሱ አሰጠኝም አንተ ኦኬ እኔም አልሰጠም፣ እንትን አሰጠኝም ኦኬ እኔም አልሰጠም የተባባሉ እርስ በርስ ማሪ ምን በቃ እንዲህ ኦሊሴ ካሪራስን ውሻውን ያደረገው ውሻ፣ ሌላ ምንም ልገልጾ አልችልም። ውሻ በቃ በእጁ ይዞት ሲሽከረከር ነበር። በዚህ ሂድ በዛ ሂድ እያለ መንፈስ ቅዱስ ኖየር ደግሞ ቪኒሽስ ደግሞ የሳቶስ ኳስ እንዴት እዛ ላይ ቪኒሽስ የሳቶስ ኳስ ኖየር ጋር ታያይተ ለኖየር ታሰፋለህ በጥግ ለመሄድ ምናምን። ውይ ጉድ! ከሲቲ ጋር ቢሆን እኛ አትሪክ ሰርታል። 10 ታይምስ ለማለት አንደኛ ነው። እዚህ ግን ይኸው ወፍ እንደ እኔ ሰፖርት እኮ ላደርጋችሁ የምችልበት ቀን አለ። እንዴት ነው ግን ይሄን ሰፖርት ላደርግ የምችለው? አንተን ልደግፍ አልችልም። እንደዚህ አይነት ቻንስ ያገኘ የማታገበው ከሆነ ዋን ኦፍ ዘ ቤስት ነብይ እንዴት ነው የምከራከርልህ? እንደ ኧረ ክለባችንን እንደዚህ አትቀልዱበት። ኧረ እባካችሁን። አርቤሎዋ ደግሞ ተምርሃል ብዬ አስባለሁ። ይሄን ፒትራክና ፒትራክ አሪፍ ልጅ ነው፣ ዴቨሎፕ እያደረገ የመጣ ልጅ ነው። ግን ዘለ ትልቅ ጨዋታ ላይ አትክተተው። ቤሊንጋም ሲገባ አይታችሁታል ጨዋታውን፣ ቤሊንጋምና ሚሊታው። ከዛ በኋላ ሰላም አግኝተን ነበር፣ ቻንስ ያገኝ ነበር ሙኒክ። አዎ ምክንያቱ ክፍት ለማጥቃት እየሄደ ነበር። እኔ ግን በቃ በምን ሂሳብ እንደሚያስቡ አንዳንዶቻችሁ በቃ ጨዋ ሲበላሽ ቅራሬም የለውም ማለት ለቪኒሺየስ ጁኒየር ነው። ይሄኛውማ ቪኒ አይደለም። መንታው እንደምካለው ኮሜንት ላይ አስቀምጡልኝ። መንታውን የገባው ዛሬማ ከኑዌር ጋር ባሮች ነበር ሲጫወት የነበረው። እዚህ ሰዓት ላይ በርካታ ኳሶቹ ደግሞ ያለ እቅድ ያለ ፕላን ሲደበድብ የነበረ ሰውዬና ጭራሽ እንደዚህ አይነት ወርቃማ እድል አምልጦት ማድሪድ ተሸነፈ በሙኒክ 2-1 ማለት ነው። በሜዳው አለቀ እኮ ጌሙ። ታዲያ ሙኒክ ላይ ሄዱ ይቀለብሳል ማለት ዘበት ነው። ሙኒክ የሚጫወቱ አጨዋወት ይለያሉ። በጣም የሚያምር ጨዋታ ማለት ነው። ጥንቃቄ የተሞላበት ጨዋታ። ማድሪድ ግን በዛ ልክ አይደለም ሲጫወት የነበረው። ምን ማድረግ እንዳለባቸው ግራ የገባውን ጨዋታ ነበር ያሳየ። በተለይ ቪኒሺየስ መንተው እንደምካሉ ኮሜንት ላይ እንጂ ይሄኛው ቪኒሺየስ እኛ እናቆም ፓፓ እኛ እናቆም። ቪንሴንት ኮምፓኒ በል ማስክህን አውልቅ። ፔፕ ጋርዲዮላን ታውቆባል። አሁን አንተም አርቴታም ኮምፓኒም አንድ ላይ ተምረዋል ቢባል ማን ያምናል? ኧረ ባቫሪያን፣ ኧረ ባቫሪያን እኔ ከልቤ በጣም ነው የወደድኳቸው። እያንዳንዳቹ ኳሶቻቸው በጣም ያምራሉ። በቃ የማን ብዬ ልንገራቸው፣ የቪንሰንት ኮምፓኒ አይደንቲቲን በደንብ ተረድተውታል። ሜዳ ላይ ምን ያህል እንደሚተገብሩት በጣም አስገራሚ ነው። ጆሹዋ ኪሚች ልበል፣ ዳዮቶ ፖሚካኖ፣ ማኑኤል ኒየር ልበል፣ ማይክል ኦሊሴ ከጥግ እስከ ጥግ፣ ኢቨን ሃሪኬን የሚከላከልበት መንገድ ከኳስ ጋር ያለው ችሎታ በጣም ከስፐርስ ከወጣ በኋላ እጅግ ልቋል ማለት እችላለሁ። በዛሬው ጨዋታ ላይ ማድሪዶችን ፍርስርስ አድርጓቸው ነበር። ይሄ ጨዋታ እንዲሁም ይሄ ውጤት ይገልጸዋል ብዬ አላስብም። ከዚህ በላይ ማድሪዶች መገረፍ ነበረባቸው። ባቫሪያን በጣም ያስፈራል። ለቻምፒየንስ ሊግ እስካሁን ድረስ ሙሉ ቲም ያየሁት ባቫሪያኖችን ነው። ማይክል ኦሊሴ ድሪብሎቹ ተዋ። ካሬራስ ዛሬ ሲታመም ነው ያለው። ሲታመም እኔ የማድሪድን ጨዋታ ነበር ሳየ ነበረው። ካሬራስ ታሞ ነበር ያለው። በቃ ድሪብሎቹ በጣም አስጨናቂ ነበሩ። ከነገና ሌላ ያልተዘመረለት ጀግና ቢኖር ጆሹዋ ኪሚች ነው። የፔፕ ጋርዲዮላ ከአካዳሚ ያወጣው ተጫዋች እንደሆነ ይታወሳል። ሚድፊልድ ማስተሪዮ ከፉልባክ ላይ አንተ ይሄ ቦታ አይመጥንም ብሎ ሚድፊልድ ላይ ያደረገው ትክክለኛ ጋርዲዮላ እይታን ማደንቅበት ተጫዋች እስካሁን ድረስ የሚመሰገን ጆሹዋ ኪሚች ነው። ከኳስ ጋር ያለው ምቾት ምርጥ ነበረ። እንዲሁም ሰርጅ ናብሪም 10 ቁጥር ላይ ሚና ጥሩ ነበረ። ከነገና እያንዳንዱ ተጫዋቾች ሮቴት የሚያደርጉበት መንገድ በጣም ደስ ይላል። ሞር ፍሌክሰብል ናቸው። ይሄ ነገር ሊቨርፑል ላይ ጎሏል ብዬ ማስበው ይሄን ነው። አንድ ተጫዋች ቦታውን ጠብቆ አይጮትም። በቃ በብዛት ሮቴት እያደረጉ ይሄ ዛሬ አሁን ለምሳሌ የመጀመሪያው ጨዋታ ላይ ማርክ ተደርገው ነበረ። ኦሊሴም ሉዊስ ዲያዝም ግን ሮቴት እያደረጉ ስፔሶቻቸው ነፃ ሲያደርጉ ነበር። የሆነ ሳለ እንዲሁም
ኦፖሚካኖና ጆናታን ታህ መሀል ላይ እየገባ ኦሊሴ ኳሱን ሲቀበል ነበር። እንደዚህ ነው ሮቴት ማድረግ ማለት። በጣም አስደናቂ ጨዋታ ነበረ። የጆናታን ታህና የዳዮት ኦፖሚካኖም ጥምረት አስፈሪ ነበረ። ማኑኤል ኒውየር ብዙ ሴቮችን የሚገራርም ሪፍሌክስ ሴቮችን ሲያደርግ ነበረ። ድንቁ ፕራይሙ ማኑኤል ኒውየርን ያገኘን ይመስለኛል። እኔ አሁንም ማድሪድ ይቸገራል ካሁን በኋላ ባቫሪያን ጋር ካሁን በኋላ እኔ ባየርን ዘንድሮ በጣም አስፈሪ ነው። እንደዚህ ዛሬ ሙሉ ጊዜ ሰጥቼ ያየሁት ኳስ ነበር። እናንተስ እስኪ ምን ሀሳብ አስተያየት አላችሁ? እያንዳንዳችሁ ቤቱን ፎሎ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ። የመቻችሁ ፋሚሊ ደስ ብሎኛል። እርሶስ ደስ አላሉትም? በሜዳው ጣሪያ ዘግቶ ተሸነፈ። በቃ በሜዳው ልማዱ ነበር እኮ ባየር ሙኒክ ከዚህ በላይ ጎል አግብቶ ማሸነፍ ይገባው ነበር። በተለይ ፈርስት ሃፍ የነበረው ዶሚናንስ በጣም አስገራሚ ነበር። ጨዋታውን ላያችሁ ፍጹም የበላይነት ማለት ይቻላል። ሰከንድ ሃፍም ጥሩ ነው። ከ65 ምናምን ደቂቃ በኋላ ነው ማድሪድ ተጭኖ ለመጫወት የሞከረው ማለት ነው። ባየር ሙኒክ በሜዳው ከዚህ በላይ እንቅስቃሴ ያሳያል። ከዚህ በላይ ጎል እንደሚያስቆጥር እርግጠኛ ነኝ። ማድሪዶች ወድቋቸዋል። መጨረሻ ላይ ፔናልቲ ከልክሏቸዋል። ማድሪድ የተለመደ ነው ሻምፒዮንስ ሊግ ላይ ኦሊሴን ግልጽ የሆነ ፋውል ሰርቶበት ኬሬራስ ባርሳ አይቀርቷል ማለት ነው። 2-1 አልቋል ጨዋታው። ዲያዝ እና ሃሪኬን አስቆጥረዋል። ሪያል ማድሪድ ኬሊያን ምባፔ አስቆጥረዋል። ደስ የሚል ጨዋታ ነበር። ብዙ የጎል ሙከራዎች የነበሩበት ባየር ሙኒክ ድንቅ ቲሙን ያየንበት ነው። በሜዳውም አሸንፎ እንደሚያልፍ እርግጥ ነው። ቢገባበት እንኳን ማግባት የሚችል አይነት ቀብራራ የሆነ ነው። ደስ ብሎኛል። እስቲ እንደኔ ደስ ያላችሁ እስቲ የት አላችሁ? ላይክ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ይመሳችሁ። በቃ እኮ ባየር ሙኒክ የሚፈልገውን ይዞ ሄደ እኮ። ማን ምንድን ነው የምትጠብቁት? እንደው ለኤምባፔ እግዚአብሔር ምስጋና ይግባው ወደ ጨዋታ የተወሰነ ደቂቃም ቢያንስ እንኳን የሆነ ነገር እንጠብቅ አድርጎናል እንጂ ማድሪድ እኮ በቃ የለም ጎፍ የለም እኮ ጭራሽ አብጄ ሳልጨርስ ገና ገብቶ በ46ኛ ደቂቃ ላይ ወስዶ ቀረቀ ሁለተኛ ጎል። ሃሪኬን ግን ምን አይነት ጅብ ነህ! በስመ አብ ምን አይነት ጎል ያገባው! ይመቻችሁ ግን ደብሊው ባየር ሙኒክ እግዚአብሔር እረበለ አንተ እኔ ቆይ ተጫዋቾቹ ሲመለሱ እንዴት አይነት ጨዋታ ነው ሲያስጠሉ። ትንሽ እንኳን ኤምባፔ ከገባ በኋላ ትንሽ የተወሰነ ይሻላል። ትንሽ እቺን የምታክል እረ በስመ አብ እንዴት ቅፍፍ ያለን ጨዋታ መሰላችሁ! እግዚአብሔር ቀይሬው ሁላ ወደ አርሰናል ማይጀም ያም ቀፋፊ ነው። ይሄ ደግሞ ጭራሽ ቅፍፍ ያለ እንዴት እንደሚያስጠሉ ኩትት ያላችሁ። አሁን አንተና አሊያንዝ አሬና ላይ ሄደ ውጤት መቀበል ሪሞንታዳ ይሄ ነው እግር